ቤዛና ሱራፌል በስከመጨረሻም ሰላም አውርደው እርቅ አድርገው ደስ በሚል ሁኔታ አብረው እየኖሩ ነው። እናም ቤዛ ለሱራፌል ጋር አብረው ወደ ኪችን ጎራ ካሉ በኋላ ሳሚንና ከጓደኛው ጋር ራት እንዲጋብዙ ተነጋግረዋል። እናም ለራት ግብዣው ምግብ እየሰራች እና ልጅ መውለድ እንደምትፈልግ ብቻዋን በስሜት እያወራች ነበረ። ከዛም ከኋላ ሱራፌል ይመጣና እሺ የኔ ውድ ሚስት ሲል አቅፎ ከሳማት በኋላ አብረው እየተሳሳቁ እየተጫወቱ እያለ እናም ስለ ወደፊት ህይወታቸው እያወሩ ነበር። ግን ደግሞ ልጅ መውለድና ትዳራቸው የሞቀ የደመቀ እንዲሆን ማውራት ፈለገች። ስትጠይቀውም ሱራፌል ግን መውለድ እንደማይችል ራሱን ሲያስበው እንግዳውስ ደስ ይለኛል፣ መመርመር እንችላለን፣ ግን ደግሞ ከኔ ከሆነ ችግሩ በኋላ እንዳሰጊ እኔ ሁሉንም ነገር አምኜ እቀበለዋለሁ፣ ምንም ችግር የለብኝም፣ ምንም ቢፈጠር ችግር የለም ይላል። እሷም በቃ እንደውም ትቼዋለሁ ምርመራውን፣ ከዚህ በኋላ አልመረመርም፣ እንደዚሁ አብረን እንቀጥላለን፣ እግዚአብሔር የፈቀደ ቀን ይሰጠናል፣ ፈጣሪ አይጨክንም፣ እንደኛ እንደ ሰው አይደለም ስትል እሱ ትነግረዋለች። እሱም እሺ ተቀብያለሁ የኔ ውድ፣ እናም ደግሞ ስራ እንድትቀጥሪኝ እፈልጋለሁ መስሪያ ቤትሽ ሲል ይጠይቃታል። እሷም ደግሞ አይ አሁን ለጊዜው መቅጠር አቁመናል ስትለው እንግዳውስ ሌላ ቦታ ሂጄ ልክ እንዳንቺ አይነት ቆንጅዬ የሆነች ሴት ጋር ሂጄ እቀጠራለሁ እናስ ምን ትያለሽ ሲላት አይ እንግዳውስ ተቀጥረሃል በቃ ከኔው ጋር ስትል ጨዋታቸውን ይጀምራሉ። እናም ከሰዓታት በኋላ ዘወር ብላ ስታይ የጣደችው ምግብ ተቃጥሏል። እንዴት ይሄ ምግብ ተቃጠለ ወይኔ ስትል ትደነግጥና ምንም ችግር የለውም ይቃጠል፣ እኔ እና አንቺ አብረን እንሰራለን፣ ሰዓት አለን ገና ነው ይላታል። ግን ከጀርባ ደግሞ ሱራፌል ከዚህ በኋላ ትዳሬን እንደ አዲስ እጀምራለሁ ብሎ አስቧል። እናም ደግሞ ሰላማቸው ገና ይመስላል። ዶክተር ሮቤል የነሱን አብሮ መኖርና የነሱን ደስታ የማይፈልገው ቅንጅርቴን ወሬ እንዳያመላለስበት እንዳፈነውም ይናገራል። ዶክተር ሮቤል አሁንም ቢሆን የቤዛን ህይወት መበጥበጥ ይፈልጋል። እናም ደግሞ ሳሮን ተመልሳ ወደዛ ቤት እንድትገባና አንድ ሰው እንድታጠፋ እየጠየቃት ነው። እሷ ግን በፍጹም አላደርገውም፣ ግን ደግሞ ልጅ ልቀቅልኝ ትለዋለች። በዛም አጋጣሚ ሆኖ ትጂ በአጋጣሚ ወደ መንገድ ላይ ስትሄድ ሳሮንን በእግሯ እየሄደች ስለነበር ታገኛታለች። ከተገናኙም በኋላ እስኪ እናውራ ቆም በይና እንነጋገር ስትል ደግሞ ምን ፈለግ እናም አብረን እንስራ እኔና አንቺ እባክሽን ስትላት ሳሮን እህቴ አንተዋወቅም እኔና አንቺ ትለቂኝ ልሂድበት ስትላት በፍጹም ቢያንስ እንኳን የሆነ ሻይ ቡና እያልን ብንጫወት ብናወራ ምን ይመስልሻል? አውቃለሁ ከሮቤል ጋር እንደምትሰሪ ሮቤል ደግሞ ብዙ ነገር እንዳደረገሽም አውቃለሁ ትላታለች። ይቅርታ የኔ እናት ሻይ እንኳን መጠጣት አልፈልግም ስትላት እሺ ወደ አንድ ቦታ ቁጭ ብለን እያወራን ብንቆይ ምን ይመስልሻል? አረፍ እንበል ስትል የሆነ መንገድ ዳር ቁጭ ብለው ማውራት ጀመሩ። እናም አውቃለሁ ለነገሩ ልጅሽ እንደታፈነች እንደወሰደብሽ አውቃለሁኝ፣ ሮቤል ብዙ ነገር እንዳደረገሽ አውቃለሁ፣ ሱራፌል ጋር ተቀጥረሽ እንደምትሰሪ አውቅ ነበር፣ አሁን ግን እንደተባረርሽ ነው የማውቀው ስትል ትነግራታለች። አዎ ሁሉንም ነገር እያደረኩኝ ነው፣ ግን ደግሞ አንቺ ቆይ ለምን እንዴት ይሄ እንድታቂ ቻልሽ ስትላት እንዴት አላቅም፣ ለነገሩ አዎ አንቺም በአንድ እስኪ ሰሞን የሮቤል ተላላኪ ነበርሽ፣ አሁን ግን ባልሆነ ነገር እንደተጣላችሁና ከሱ ጋር እንደተራራቃችሁ ሰምቻለሁኝ ስትል ሳሮንም ትነግራታለች። እናም ልጅን ካስመለሽልኝ ልንሰራ እንችላለን፣ ግን መጀመሪያ ልጅን አስመልሽልኝና ነው ሌሎች ነገሮችን ማውራት የምንችለው ስለ ሮቤል። ከዛ ባለፈ ግን ምንም ነገር ማውራት አልፈልግም። ለማንኛውም ግን ይህን ሁሉ እንኳን ያወራሁሽ ከሮቤል ጋራ ስለተጣላችሁ ከዚህ በኋላ ድጋሚ እንደማትገናኙ ስለማቀ ነው። እሺ እኔም ነቀችብሻለሁ፣ አንቺ ብቻ ብልጥ አይደለሽም ስትል ሳሮንም ተናግራት ጥላት ትሄዳለች። በዛም መሀል ወይኔ ስትል ትጂ በጣም ትናደድና ላበሮቿ ትደውልና ብዙ ሰዎችን አውጣተህ እንድትልክልኝ ስትል ትጠይቃለች። እሷም እሺ ልና በቃ ብዙ ሰዎች ቢያንስ 2-3 አይበቃኝም ከዛም በላይ ያስፈልገኛል ትላለች።
ምክንያቱም የሳሮንን ልጅ ካስወጣችና ካስመለጠችላት ሳሮን ትተባበረኛለች ብላ አስባለች። ሳሮን ልጅን ካስመለሽልኝ ችግር የለውም ብላለች። ምክንያቱም የሳሮን ልጅ ስለታገተች እናም የሳምባ ታማሚ እንደሆነች ስለተናገረች። እሱ ግን በፍጹም ወይ ቤዛን አለያ ደግሞ ሱራፌልን ካልገደልሽልኝ በፍጹም አልሰጥሽም፣ ልጅሽን ትንሽ አሰቃይቼ እገላታለሁ ብሏታል። ያም ሰላም ነስቷታል። ቤዛ ግን የመሰላት የእውነት ከልቧ ተጸጽታ ልጇ ተመልሳላት ይቅርታ የጠየቀቻት ነበር የመሰላት። ግን ይሄ ሁሉ ሴራ ደግሞ የሮቤል ነው። አሁን ላይ ቤዛ የምታውቀው ነገር የለም። እራት ግብዣው ላይ ሳሮን እንድትመጣ ሳሚ ቢጠይቃትም ግን ደግሞ ቤዛ ፈቃደኛ አይደለችም። ይሄ ራት የሱራፌል ግብዣ ስለሆነ ሱራፌል ራሱ ይወስን፣ እኔ ምንም የማውቀው ነገር የለም ስትል መንገዱን ትዘጋለች። ችግር የለውም ደስተኛ ካልሆናችሁ እንኳን ችግር የለውም እኔና ኩቻ እንመጣለን ሲል ሳሚም መንገዱን ይዘጋል። በጣም ጥሩ። እናም ቁጭ ብለው ሲያወሩ ሳሮን ትምጣ ብሎ የነበረ ሳሚ ምን ትላለህ ስትለው በፍጹም ሳሚ ወደዚህ ቤት እንድትመጣ አልፈልግም። ሳሮን እሷ ልጅ እንዳትመጣ ለነገሩ እኔም ብየዋለሁ፣ ግን ደግሞ ብዙ ነገር ታውቃለህ አውቃለሁ ነግራኛለች ካንተ ጋር የነበረውን። ግን እኮ ያ ሁሉ ሴራ የሮቤል እንደነበረ ነው የነገረችኝ። እናም ደግሞ ከዚህ በኋላ እንዳይሆን እንዳይደረግ እንዳይደገም ብላኛለች። እና ታዲያ ከዚህ በላይ ምን አለ ብለህ ነው? ግን ደግሞ ከግሬ ስር ተንበርክካ ነበር ይቅርታ የጠየቀችኝ። አልነገርኩም ማስረ ነግረሽኛል፣ ግን ደግሞ አያስፈልግም ከዚህ በኋላ ሰራተኛ ታዲያ እንዴት ነው ማምጣት የምንችለው ታዲያ ስትለው፣ ከዚህ በኋላ ሰራተኛ እኔ እኮ ግራ ገባኝ። የሚመጡት ሰራተኞች ሁሉ በእኛ ህይወት ውስጥ የሚገቡ ሆኑ። ስለዚህ ምን ማድረግ እንዳለብን አናቅም። ብቻ እስኪ ለማንኛውም እግዚአብሔር ያውቃል፣ እንግዶቻችን መምጫቸው ሰዓት ደርሷል ይላል። እናም የምታመጣት የጓደኛዋ ልጅ